ለተረቡ ሚያዝያ 8 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ይልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁ ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትብብርን ለማጠናከር ያለመ ጉብኝት በሩዋንዳ እያካሄዱ መሆኑ ተገልጿል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ ከሚያዝያ 5 ቀን ጀምሮ ለ4 ቀናት የስራ ጉብኝት እያደረጉ እንደሚገኝም ታውቋል። ጉብኝቱ ሁለቱ ሀገራት ወታደራዊ ትብብርን ለማጠናከር እያደረጉት ያለው ጥረትን ተከትሎ የተካሄደ ነው። የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ መጋቢት ወር በኢትዮጵያ ባደረጉት ጉብኝት በተለያዩ ወታደራዊ መስኮች በጋራ መስራት በሚያስችላቸው ስምምነቶች ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። እንደ ዘ ኒውስ ታይም ዘገባ ፊልድ ማርሻል ብርሃኑ ጁላ ሰኞ ዕለት ኪሚሂራራ በሚገኘው የሩዋንዳ መከላከያ ሰራዊት ዋና መስሪያ ቤት ከጀነራል ሙባረክ ሙጋጋ ጋርም ውይይት አድርገዋል። ይህን ተከትሎ የሩዋንዳ የመከላከያ ሰራዊት በሰጠው መግለጫ ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማስፋት ቁልፍ ዕድል መሆኑን በመግለጽ ውይይቱን በመከላከያና በሌሎች ተዛማች ዘርፎች አዲስ ትብብር መስክ ላይ ያተኮሩ ናቸውም ብሏል። ፊልድ ማርሻል ብርሃኑ የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየም እንደሚጎበኙ ዘ ኒውስ ታይምስ ዘግቧል። የሩዋንዳው ጠቅላይ ኢታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር ኢትዮጵያ በተጓዙበት ወቅት ልኡካናቸው በቢሾፍቱ የኢትዮጵያ አየር ኃይል መጎብኘታቸውም ይታወሳል። በተጨማሪም በወቅቱ ከኢትዮጵያቻቸው ጋር ወታደራዊ አቅም ግንባታ ስልጠና፣ በተሞክሮ ልምምድ፣ ሽብርተኝነትን ለመከላከልና በሌሎች ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ስምምነት ተፈራርመዋል። በቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት እንደሚሰጡ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። ከዚህ በኋላ 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች በአንድ አቅጣጫ ብቻ አገልግሎት እንደሚሰጡ የአዲስ አበባ ትራፊክ ማኔጅመንት አስታውቋል። በመሆኑም ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ከትራፊክ መብራት እስከ ሳይንስና ሙዚየም ድረስ ያሉ መንገዶች ቀድሞ ከነበሩ ባለ 2 አቅጣጫ መንገድ ወደ አንድ አቅጣጫ መንገድ ተቀይረዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን መስመሮቹን እንደ ቀድሞው ባለ 2 አቅጣጫ ሆነው ወደፊት አገልግሎት እንደሚሰጡ ገልጾ ባለስልጣኑ አክሎም የትራፊክ ስራ እንዲከናወን ነው እንደ አስፈላጊነቱ በየጊዜው የማሻሻያ ስራዎች ሊኖሩ ይችላሉ ማለቱንም ጠቅሰዋል። ከዚህ በኋላ ግን መንገዶቹ ባለ አንድ አቅጣጫ ብቻ እንዲሆኑም አስገንዝበዋል። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወር ውዝፍ ደሞዝ እንዲከፈላቸው ውሳኔ አሳለፈ። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነት ጊዜ ያልተከፈለ የ17 ወር የመምህራን ደሞዝ ሲመለከት የቆየው ከፍተኛ ፍርድ ቤት ሚያዝያ 7 ቀን 2017 ዓ.ም በዋለው ችሎት ውሳኔውን ሰጥቷል። ተከሳሹም የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ክልል ጊዜያዊ አስተዳደር እንዲሁም የገንዘብና ፋይናንስ ሚኒስቴር ሲሆኑ ጉዳዩ በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበውን ክስ መርምሮ ከመምህራኑ የ17 ወር ውዝፍ ደሞዝ እንዲከፈላቸው ወስኖ ፋይሉን ወደ መዝገብ ቤት መልሶታል። የፍርድ ቤቱ ውሳኔ እንዲቀርብለትና እንዲከበርለት የተናገሩ አስተያየት ሰጪዎች መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራን መታደግ ይገባልን ብለዋል። ተከሳሾች ውሳኔውን በሚመለከት እስካሁን ያሉት ነገር የለም። መምህራንን ያካተተ የ17 ወር ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመክፈል ጥያቄ ከፕሪቶሪያው የሰላም ስምምነት ማግስት የተጀመረ ነው። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጉዳዩን በፍርድ ቤት እንዳይታይ የሚከለክል መመሪያ እስከ ማውጣት ደርሰው ነበር። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድመው በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። አቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅብዎ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች!
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን መረጃዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። አልጄሪያ ዲፕሎማሲ ባለስልጣናትን ማባረሯን ፈረንሳይ አስታውቃለች። አልጄሪያ በሁለቱ ሀገራት መካከል ያለውን አለመግባባት በማባባስ ተመሳሳይ ቁጥር ያላቸውን የአልጄሪያ ዲፕሎማሲዎችን ባለስልጣናት ማባረሯንም ፈረንሳይ ተናግራለች። አልጄሪያ 12 የፈረንሳይ ባለስልጣኖችን ያባረረች ሲሆን የአልጄሪያ ቆንስላ ባለስልጣን በፈረንሳይ ባለስልጣን በቁጥጥር ስር መዋላቸውን ተከትሎ እንደሆነም ተገልጿል። ነገር ግን የሁለቱ ሀገራት ግንኙነት ካለፈው ክረምት ጀምሮ እያሽቆለቆለ መጥቷል። የፈረንሳይ ባለስልጣን 12 የአልጄሪያ ባለስልጣናትን ከመወንጀል በተጨማሪ በአልጄሪያ የፈረንሳይ አምባሳደር ለምክክር ወደ ሀገራቸው መጥራታቸውን የፈረንሳዩ ፕሬዝዳንት ቤተመንግስት አስታውቋል። ፕሬዝዳንታዊ ቤተመንግስቱ አያይዘው በሁለትዮሽ ግንኙነት ላይ ላለው መልበላሸት የአልጄሪያ ባለስልጣናትን ተጠያቂ ናቸውም ብሏል። የፈረንሳይ የጸረ ሽብር አቃቢ ሕግ በአጠቃላይ 3 የአልጄሪያ ዜጎች ባለፈው ሳምንት በቁጥጥር ስር መዋላቸውን እና ከሽብር ተግባር ጋር በተያያዘ በአፈና ወይም በዘፈቀደ እስር የመጀመሪያ ክስ ቀርቦባቸዋል። ከ2 ሳምንት በፊት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአልጄሪያ አቻቸውን አብደል ማጂዲን አነጋግረው ነበር። በመጨረሻም የዓለም የምግብ ፕሮግራም 25 ሚሊዮን የሚጠጉ ሱዳናውያን ለከፋ ረሃብ መጋለጣቸውን አስታወቀ። ሱዳን በእርስ በርስ ጦርነት ከተቀሰቀሰ 2 ዓመታትን ባስቆጠረበት ወቅት የዓለም የምግብ ፕሮግራም በካርቱም እያጋጠመ ያለው ረሃብ እንዳሳሰበው ገልጿል። በሱዳን ዩኒሴፍ ተወካይ የተደረገውን የሰብአዊ እርዳታ አቅርቦት በጣም አሳሳቢ ሁኔታ መፍጠሩንም ገልጸዋል። በቅርቡ ከአሶሺየትድ ፕሬስ ጋር ባደረጉት ቃለ ምልልስ የሰብአዊ አቅርቦት በቂ አይደለምና ፈላጊዎች አሁን ብዙ ናቸው ብለዋል። ካርቱም በአንድ ወቅት በሰዎች እንቅስቃሴ የተጨናነቀች የኢኮኖሚ እንቅስቃሴ እያደገች ያለች ዋና ከተማ ብትሆንም አሁን ግን በፍርስራሽ ላይ ትገኛለች። በፈረንጆቹ 2023 በተቀሰቀሰው ግጭት ዋና መነሻ ምክንያት የሆነው በሱዳን ጦርና በፈጥኖ ድጋፍ ኃይሉ መካከል በተነሳ የኃይል ሽኩቻ ነው። በዚህም ጦርነት ሳቢያ 20 ሺህ ሰዎች ሞተዋል። ምንም እንኳ ቁጥሩ ከዚህ በላይ እንደሚሆን ይታመናል። የሱዳን ጦር በቅርቡ ካርቱምን ቢቆጣጠርም ወደ መደበኛ ሁኔታ መመለስ አሁንም አስቸጋሪ ነው። ልጆች የህዝብ ጤና ተቋማት፣ የሕክምና ተቋማት ማግኘት ካልቻሉ ችግሩ የከፋ እንዲሆን እሰጋለሁ ሲሉ የዓለም የምግብ ፕሮግራም አስጠንቅቋል። እንደ ቻድና ግብጽ ባሉ አጎራባች ሀገራት ጥገኝነት በመጠየቅ ከ3 ሚሊዮን በላይ ዜጎች ሀገሪቱን ለቀው ለመሰደድ ተገደዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።